ድንበሩ ላይ የተቀጣጠለው ሰደድ እሳት አይሏል። በኢትዮጵያና ኤርትራ ድንበር ግጭት ለድፍን ቀጠናው የሚተርፍ ሁኔታ ተፈጥሯል። ዝርዝሩ በቆይታችን ይቀርባል። ከ4 ኪሎ ከባድ የተባለ ውሳኔ ተወስኗል። ውጤቱ እጅግ አደገኛ ነው በሚል ተፈርቷል። የፈራ ይመለስ በሚል በይፋ ተገልጿል። ለህብረተሰቡ እጅግ አደገኛ የተባለ ክስተት በመፈጠሩ አስቸኳይ የጥንቃቄ መልእክት ተላልፏል። ተጨማሪ መረጃ ይዘንበታል። የቅሊንጦ የጊዜያዊ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገልጿል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን ውድ ቤተሰቦቻችን በዛሬ ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር እናሰማችኋለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ይመነዘራል። የአውሮፓ ዩሮ 177 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ7 ሳንቲም፣ የስዊዝ ፍራንክ 172 ብር ከ6 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 206 ብር ከ3 ሳንቲም፣ ዩሮ 180 ብር ከ5 ሳንቲም፣ የስዊዝ ፍራንክ 190 ብር ከ4 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ7 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 206 ብር፣ ዩሮ 180 ብር እየተመነዘረ ነው። የቅሊንጦ የጊዜያዊ ማረፊያ ማዕከል መያዝ ከሚችለው ተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገለጸ። የቅሊንጦ ጊዜያዊ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አበረታች ከሆኑ ሁኔታዎች መካከል የሚጠቀስ መሆኑን ኮሚሽኑ ገልጿል። ታህሳስ 11 ቀን 2018 በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜያዊ ማቆያ ማዕከል ጉብኝት ማድረጉን የገለጸው ኮሚሽኑ በዚህም የተጠርጣሪዎች የሰብአዊ መብት አያያዝን አስመልክቶ በልዩ ምልከታ ለውጦችና ትኩረቶች በሚሹ ጉዳዮች ላይ ከተጠርጣሪ ተወካዮች ከማዕከሉና ከፌዴራል ማረሚያ ቤቶች ኮሚሽን የሥራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱ ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አስታውቋል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩ በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። ከዚህም በተጨማሪ ተጠርጣሪዎች ለመያዝ የሚፈቀድላቸው የብር መጠን ከ200 ብር ብቻ መሆኑ፣ የሚያስፈልጋቸውን ሸቀጦች ለመግዛት በቂ አለመሆኑ፣ ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸው እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝት ለመታዘብ መቻሉን አስታውቋል። በሌላ በኩል ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታ፣ ስለሚያገኙት አገልግሎት በቂ ማብራሪያ የሚሰጣቸው መሆኑ፣ መብቶችና ግዴታቸው በጽሁፍ እንዲያገኙ መደረጉም፣ ከበጎ አድራጎት ድርጅቶች ጋር በመተባበር ነፃ የህግ ድጋፍ አገልግሎት እንዲያገኙ መደረጉ በማዕከሉ መሻሻል የታየባቸው ጉዳዮች መሆናቸውን ኢሰመኮ አመላክቷል። ባለስልጣኑ ተላላፊ ባክቴሪያ በተገኘበት የኔስ የህፃናት ወተት ምርት ላይ የደህንነት ማስጠንቀቂያ አወጣም። የኢትዮጵያ ምግብና መድኃኒት ባለስልጣን ነን ስፔሻል ፕሮ ኤችኤ
0212 በተሰኘ የኔስ የህፃናት የታዳጊ ወተት ምርት ላይ ተላላፊ ባክቴሪያ መገኘቱን ተከትሎ አስቸኳይ የደህንነት ማስጠንቀቂያ አውጥቷል። ባለስልጣኑ ታህሳስ 30 ቀን 2018 ባወጣው ማስጠንቀቂያ ምርቱ ከገበያ እንዲወጣ ያዘዘ ሲሆን ህብረተሰቡ ምርቱን መጠቀም በአፋጣኝ እንዲያቆም አሳስቧል። የምርቱ ዝርዝር መረጃን በተመለከተ ስሙም ነን ስፔሻል ፕሮ ኤችኤ 0212 የባች ቁጥር 51660742 ኤፍ3 የተመረተበት ዘመን እንደ አውሮፓውያን ዘመን አቆጣጠር ሰኔ 15 ቀን 2025 ሲሆን የማብቂያ ጊዜው ደግሞ እንደ አውሮፓውያን ዘመን አቆጣጠር ታህሳስ 15 2026 እና መጠኑ 800 ግራም የሚመዝን መሆኑ ተመላክቷል። ባለስልጣኑ ምርቱ በኢትዮጵያ ውስጥ በህጋዊ መንገድ ያልተመዘገበና ፈቃድ ያልተሰጠበት ሲሆን ባልተፈቀዱ መንገዶች ወደ ሀገር ውስጥ ሊገባ እንደሚችል ጠቁሞ ምርቱን በማንኛውም መልኩ ለህብረተሰቡ ማቅረብ በጥብቅ የተከለከለ መሆኑን አስጠንቅቋል። ምርቱ በእጃቸው የሚገኙ ወገኖች ለይተው እንዲያስቀምጡና ለባለስልጣኑ በአፋጣኝ ጥቆማ እንዲሰጡ ጥሪ አቅርቧል። ባለስልጣኑ በኩባንያው ሌሎች ምርቶች ላይ ምርመራ እያደረገ መሆኑን ገልጾ ተጨማሪ መረጃ ሲገኝ ለህዝብ ይፋ እንደሚደረግ አስታውቋል። ከ4 ኪሎ የተወሰነው ውሳኔ እጅግ አደገኛ ነው ተብሏል። በተለይም ከአሜሪካ ጋር ባላት ግንኙነት እንቅፋት እንዳይፈጥር ከፍተኛ ስጋትን ጭሯል። ኢትዮጵያ ስለ ታይዋን ነጻነት የሚካሄድ ሁሉን አይነት እንቅስቃሴ በጽኑ እንደምትቃወም መግለጿ የታይዋን አጋር የሆነችው አሜሪካን እንዳያስቆጣ ተሰግቷል። ኢትዮጵያና የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርገውን ጥረት እየደገፈች ሲሆን ቻይና በበኩሏ በዲፕሎማሲያዊ ድርድር የባህር በር በመክፈት ማሪታይም ሎጂስቲክን ማሳለጥ እንደሚያስፈልግ ጠቁማለች። ኢትዮጵያ በዓለም ላይ ያለችው አንዲት ቻይና ብቻ ናት። ታይዋን ከቻይና ግዛት የማትነጠል አካል ናት። የቻይና ሪፐብሊክ መንግስት በመላው ቻይና ማዕከላዊ ብቸኛ ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ አጋርነት አረጋግጣለች። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉን አይነት እንቅስቃሴዎችን እንደምትቃወም የገለጸች ሲሆን እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁለንተናዊ አይነት ጥረቶችና የተመድን የጠቅላላ ጉባኤ ውሳኔ ሐሳብ 2758ን በጽናት እንደምትደግፍ አስታውቃለች። ቻይና በበኩሏ ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ቻይና በቀጠናው የሚገኙ ሀገራት የተመድን ቻርተርና ዓለም አቀፍ ሕግን እና የግዛት አንድነትና ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። በተጨማሪም ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር መክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ጠቁማለች። ይህ የተገለጸው የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩን ከታህሳስ 29 እስከ ጥር 1 2018 በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር መወያየታቸውን ተከትሎ ሁለቱ ሀገራት በጋራ ባወጡት መግለጫ ነው። አንጋፋው የስፖርት ጋዜጠኛ ገነነ መኩሪያ ሊብሮ ህይወት ማለፍ ጋር በተያያዘም ተጠርጥረው በፖሊስ ቁጥጥር ስር የሚገኙት ባለቤቱም አስቴር አየለና ይታየው ምትኬ የጊዜ ቀጠሮ ምርመራን ፍርድ ቤቱ ዘግቶታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ማክሰኞ ታህሳስ 28 ቀን በዋለው ችሎት ፖሊስ በተጠርጣሪዎች ላይ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ጥያቄ ውድቅ በማድረግ መዝገቡን ዘግቷል። ፍርድ ቤቱ ከዚህ በኋላ በዚህ መዝገብ ላይ ተጨማሪ የጊዜ ቀጠሮ መፍቀድ አልችልም የሚል ውሳኔ ማሳለፉን ምንጮች አረጋግጠዋል። ይሁን እንጂ ፍርድ ቤቱ የምርመራ መዝገቡ ቢዘጋም የሟች ባለቤት አስቴር አየለና ይታየው ምትኬ አሁንም በፖሊስ ቁጥጥር ስር ይገኛሉ ነው የተባለው። ይህን ተከትሎ የተጠርጣሪዎቹ ጠበቆች ደንበኞቻቸው የምርመራ መዝገቡ ከተዘጋ በኋላ በእስር መቆየታቸው ህገወጥ ነው በማለት የአካል ነፃ ማውጣት አቤቱታ ለፍርድ ቤቱ ማስገባታቸው ተሰምተዋል። ጋዜጠኛ ገነነ መኩሪያ ከዚህ ቀደም ባጋጠመው የጋንግሪን ህመም ምክንያት የቀኝ እግሩ የተቆረጠ ሲሆን ይህን ተከትሎም በድብርትና ከሰዎች በመራቅ ዋካንዳ በተባለ ሆቴል ውስጥ ያርፍ ነበር። ጥር 12 ቀን 2016 ዓመተ ምህረት በዚህ ሆቴል ውስጥ ህይወቱ አልፎ የተገኘ ሲሆን ከወራት በኋላ ቤተሰቦቹ በጋዜ
በጋዜጠኛው አሟሟት ላይ ጥርጣሬ እንዳላቸው መግለጻቸውንና ሚዲያዎችም ቀጥተኛ ምስክር አለን ብለው መዘገባቸውን ተከትሎ ፖሊስ ምርመራ ሲያደርግ ቆይቷል። ከሁለት ወራት በፊት ፖሊስ አስቴርና ይታየው ምትኬን እንዲሁም የሆቴሉን ባለቤት በቁጥጥር ስር አውሎ የነበረ ሲሆን የሆቴሉ ባለቤት ቀደም ብለው መለቀቃቸው ይታወሳል። በኢትዮጵያና ኤርትራ መካከል ጦርነቱ ከወዲሁ መጀመሩን ኢንተርናሽናል ክራይሲስ ግሩፕ ገለጸ። የተለያዩ የግጭት ሁኔታዎችን የሚተነትነው ዓለም አቀፉ ድርጅት የሁለቱ ሀገራት መሪዎች በቃላት ጦርነት ውጊያውን በይፋ የጀመሩት መሆኑን በመግለጽ በድንበር አካባቢዎች የሚደረገው ወታደራዊ እንቅስቃሴ ጦርነቱ የመጀመሪያውን ተኩስ መተኮስ ብቻ እየጠበቀ እንደሚገኝ ገልጿል። በማንኛውም ሽርፍራፊ ሰከንዶች አውዳሚው ጦርነት ሊጀመር ይችላልም ባይ ነው። ይህ እንደ አውሮፓውያን ዘመን አቆጣጠር በ2026 መላውን የአፍሪካ ቀንድ ወደማይጠፋ ጦርነት ማዕበል ውስጥ ሊከት እንደሚችል ከፍተኛ ስጋት የተጋለጠ ይገኛል ሲል ተቋሙ አስታውቋል። ላለፉት ጥቂት ወራት በመሪዎች አማካኝነት የቃላት ጦርነት ውስጥ የቆዩት አዲስ አበባና አስመራም አሁን ላይ ወደ ለየለት ወታደራዊ ግጭት እያመሩ መሆናቸውን የሚያሳዩ ምልክቶች እየታዩ ነው ብሏል። ይሁን እንጂ ዓለም አቀፉ ማህበረሰብ በትኩረት ሊከታተለው የሚገባ ይህ አደገኛ ቀውስ በሌሎች ዓለም አቀፋዊ ክስተቶች በመዘጋቱ ምክንያት ተገቢውን ትኩረት ሳያገኝ መቆየቱ ሁኔታውን ይበልጥ አሳሳቢ አድርጎታልም ብሏል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኤርትራን በግልጽ በመወንጀል ላይ ናቸው። እንደርሳቸው ገለጻ አስመራ ጸረ መንግስት ታጣቂዎችን በማሰልጠንና በማስታጠቅ በኢትዮጵያ ውስጥ አለመረጋጋት እንዲፈጠር እጃቸውን እያስገቡ ይገኛሉ። በሌላ በኩል ኤርትራ በበኩሏ ኢትዮጵያን እንደ ትንኮሳ ፈላጊና ወራሪ አድርጋ ትከሳለች። ለዚህ ውጥረት መባባስ እንደ ዋነኛ ምክንያት የሚጠቀሰው ደግሞ የኢትዮጵያ የባህር በር ጥያቄ ነው። ጠቅላይ ሚኒስትር አብይ አህመድ በዓለም ላይ ከፍተኛ ቁጥር ያለው ሕዝብ ያላት የባህር በር የሌላት ሀገር ሆና መቀጠሏን ማብቃት አለበት የሚል ጽኑ አቋም አላቸው። አስመራ ይህንን ፍላጎት በ1993 ኤርትራም ከአፍሪካ ቀንድ ነጻነቷን ከመቀዳጀቷ በፊት የነበራትን የወደብ ተጠቃሚነት በኃይል ለማስመለስ የሚደረግ ዝግጅት አድርጋ ትረዳዋለች። በእነዚህ ሁለት ሀገራት መካከል ግዙፍ ሰራዊት ባላቸው መንግስታት መካከል የሚደረገው አዲስ ጦርነት የሚያስከትለው ውድመት እጅግ የከፋ ሊሆን እንደሚችል ይታመናል። ከዚህ ቀደም ከ1990 ዓመተ ምህረት እስከ 1992 ዓመተ ምህረት ድረስ በሁለቱ ሀገራት መካከል ተካሂዶ የነበረው መጠነ ሰፊ ጦርነት አንደኛው የዓለም ጦርነት በሚያስታውስ መልኩም በሺዎች የሚቆጠሩ ወታደሮች ህይወታቸውን ያጡበት ነው። አሁን ላይ ያለው ሁኔታ ግን ከቀድሞ ይበልጥ አደገኛ የሚያደርገው በሱዳን ውስጥ ያለው ቀውስ ከዚህ ጦርነት ጋር ተደምሮም ቀጠናው ወደ ከፋ ቀውስ ሊያመራው ስለሚችል ነው። የኢትዮጵያና ኤርትራ ጦርነት በቀላሉ ወደ ቀጠናዊ ጦርነት የመቀየር አቅም ቢኖረውም ሀገራቱ ወደ ገደሉ አፋፍ ከመሄድ ይቆጠባሉ የሚሉ ተስፋ ሰጪ ምክንያቶች ቢኖሩም ካለው አደጋ አንጻር ግን ሁኔታውን ለማርገብ ስጋቶችን ለመቀነስ ከንግግር ባለፈ ጠንካራ ስራዎች መከናወን እንዳለባቸው ኢንተርናሽናል ክራይሲስ ግሩፕ ገልጿል። ይህ ግጭት ከተቀሰቀሰ በአፍሪካ ቀንድ ውስጥ የሚገኙ ጎረቤት ሀገራት ብቻም ሳይሆኑ የቀይ ባህርን የንግድ መስመርና ዓለም አቀፍ ደህንነትን በእጅጉ የሚጎዳ በመሆኑ ዓለም አቀፉ ማህበረሰብ ሳይዘገይ ዲፕሎማሲያዊ ጥረቶችን ማጠናከር እንዳለበት የፖለቲካ ተንታኞች በማሳሰቢያነት እየገለጹ ይገኛሉ ብሏል ተቋሙ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።